ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ጉልባን ንፍሮ መቼ ተጀመረ? እንዴት ይዘጋጃል? እና ከምን ይዘጋጃል የሚለውን ነገር ለማንሳት እንሞክራለን። በሀገራችን በኢትዮጵያ በሰሙነ ሕማማት ከሚታሰቡ ነገሮች አንዱ የጉልባን ንፍሮ እንደሆነ ይታወቃል። ይህም እንግዲህ በገጠሩም በከተማውም በብዛት የሚታወቅ ጉዳይ እንደሆነ እናውቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ ሰሙነ ሕማማትን ሲያስቡ ከሚያደርጓቸው ነገሮች አንዱ በጸሎተ ሐሙስ ጉልባን ንፍሮን በማዘጋጀት ያስባሉ። ስለ ጉልባን ንፍሮ አንዳንድ ነገር ለማንሳት ያክል እንግዲህ ጉልባን ንፍሮ እንዴት ይዘጋጃል የሚለውን እስኪ እናንሳ። በከተማውም በተለምዶ በብዛት ተመሳሳይነት ያለው ነው አዘገጃጀቱ ላይ። ይህም ከለ በኋላ ጨው በዛ ተደርጎ እንደሚጨምርበት የተለያዩ ምንጮች ያስረዳሉ። ይህ ጉልባን ንፍሮ ታዲያ ከቀለ በኋላ የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። አብዛኛውን ጊዜ እንግዲህ ስላዘገጃጀቱ በገጠሩ አካባቢ ላይ እንደሚስተዋለው ሮብ ማታ ላይ ተቀቅሎ ለሐሙስ ምግብነት እንዲቀዘቅዝ ይደረጋል። በከተማውም ቢሆን በአብዛኛው እንደዛ የማድረግ ነገሮች ይስተዋላሉ። ስለ አጀማመሩ ስናነሳ እንግዲህ ጉልባን ንፍሮ የተጀመረው እስራኤላውያኖች ከግብፅ ባርነት ነፃ ሲወጡ የተጀመረ እንደሆነ መጽሐፍ ቅዱስ ላይ እንግዲህ በሚገኘው ታሪክ ከዛ ጋር ተያይዞ የመጣ እንደሆነ በብዛት ይገለጻልም ይታወቃልም። ይህም እንግዲህ እኛ ኢትዮጵያውያኖች ጉልባን ንፍሮን መቀቀል የጀመርነው እንዴት ነው ብለን እንግዲህ ወደኋላ መለስ ብለን ታሪኮችንና መዛግብቶችን ስናገላብጥ የምናገኘው ነገር ምንድን ነው? አንደኛው እንግዲህ የኢትዮጵያ የብሉይ ኪዳን እምነት ተከታይ መሆኗ ወይም ደግሞ በአምልኮተ እግዚአብሔር መቆየቷ እሱ አንድ ማረጋገጫ ነው። ከዚህም በተጨማሪ እንግዲህ የብሉይ ኪዳን መጽሐፍትን ተቀብላ እነርሱን እንግዲህ ሕጉን ስታስፈጽም መኖሯ እነዚህ እንደ ማስረጃ ተደርገው ይወሰዳሉ። ከዚህም በተጨማሪ የንግሥተ ሳባ ወደ ሰለሞን መሄድ ከዚህ ጋር የተገናኘ ነው። በሐዲስ ኪዳንም እንደዚሁ ኢትዮጵያዊ ጃንደረባ ባኮስ ወደ ኢየሩሳሌም ለስግደት መሄዱ ከነዚህ ጋር በተገናኘ የሚሰጡት ፍንጮች እንዳሉ ያሳያል። እስራኤላውያኖች ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ስለሆነ ከእስራኤላውያን የመጣ ትውፊታዊ ስርዓት ወይም ደግሞ ባህል ብለን ልንለው እንችላለን። እኛም የብሉይ ኪዳን እምነት ተከታዮች ስለነበርን ከዛ የተነሳ እንግዲህ ከዛ ቀጥሎ አሁን ድረስ ባህል ሆኖ የቆየ እንደሆነ ይታወቃል። እስራኤላውያኖች ከባርነት በወጡ ጊዜ አብኩተው ጋግረው መብላት አለመቻላቸውን ተከትሎ በዚህን ጊዜ እንግዲህ ይዘውት የተነሱት ነገር ቢኖር ያላቸውን ዱቄትና ጥራጥሬ ነገር ብቻ ነበረ ይዘው የተጓዙት ማለት ነው። ስለዚህ በመንገድ ላይ ምግባቸውን ሲያዘጋጁ ያልቦካ ቂጣን እንደዚሁም ደግሞ ንፍሮን እየቀቀሉ ይመገቡ እንደነበሩ መጽሐፍ ቅዱስም እንደዚሁም ደግሞ የተለያዩ የእስራኤል ታሪኮች እና የመዛግብቶች ያስረዳሉ። በወቅቱ ያልቦካውን ሊጥ እየጋገሩ እንግዲህ ቂጣ መመገብ፣ ንፍሮ ቀቅለው ስንቅ መያዝን የመንገድ ተግባራቸው ነበር እና ይህንን ታሪክ በማሰብ እንግዲህ በሰሙነ ሕማማት በተለይም በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የሚዘጋጀውን ጉልባን ስናይ የሚዘጋጀውን ጉልባንና ቂጣውን እንግዲህ ጨው በዛ ተደርጎ ይጨመርበታል። ጨው ውሃ እንደሚያስጠጣ ሁሉ ጌታችንም በመከራው ጊዜ ውሃ መጠማቱን ያንን ለማሰብ ሲባል ሰዎች ምን ያደርጋሉ? ሲያዘጋጁት ጨውን በዛ አድርገው ያንን ለማስታወስ ሲባል ጨው በዛ ያለበት ተደርጎ እንዲዘጋጅ ይደረጋል። ጉልባን ንፍሮ ስለዚህ አመጣጡ ከብሉይ ኪዳን የመጣ ከዛ በኋላ እንግዲህ በሐዲስ ኪዳን እንደ ባህል ሆኖ የቀጠለ ስርዓት ነው። ከዛ በኋላ ክርስቲያኖች ግን ምን አድርገው ይገልጹበታል? ነው የክርስቶስን የውሃ መጠማትን ጨውን በዛ አድርገው በመመገብ ያንን የክርስቶስን መጠማት ለማስታወስ እና ለማሰብ ሲሉ ይህን ነገር እንደሚያደርጉና እንደሚጠቀሙበት እናገኛለን። ነገር ግን በሐዲስ ኪዳን ከሐዲስ ኪዳን ጋር የተገናኘ ነገር አልነበረውም ማለት ነው። የጉልባንን አመጣጡን ስናይ የብሉይ ኪዳን ስርዓት የነበረ ከዛ በባህል መልክ ወደ ሐዲስ ኪዳን የተላለፈ እና አስቀጥለ ነው የነበረ ወይም ደግሞ የብሉይ ኪዳን እንግዲህ ጥላዎች ከምንላቸው ውስጥ አንዱ ነው። ከነዚህ ውስጥ እንግዲህ አንዱ ጉልባን ነው። ከዛ በተጨማሪ የሰንበት ውሃ መቅዳት የሚባሉት አይነቶች እነዚህ ሁሉ ከብሉይ ኪዳን እንደመጡ የሚታወቅ ነገር ነው። ከዛ ጋር የተገናኘ ሆኖ እናገኘዋለን። ለዛሬ የነበረን ቆይታ ይህን ይመስላል። ይህ መንገድ ቲዩብ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ። አብረን እንጓዝ።